ታሪካችን የሚጀምረው በቫይኪንጎች ዘመን በዴንማርክ ሀገር ነው። በአንድ ትልቅ ተራራ ጫፍ ላይ አንድ ግዙፍ ፍጡር ጃየንት ከትንሽ ልጁ ጋር በደስታ እየተጫወተ ነው። ልጁም ትንሽ የትሮል ዝርያ ነው። ድንገት ግን የአንድ ዴንማርክ ጎሳ መሪ ከሰራዊቱ ጋር በፈረስ ተጭኖ ይደርሳል። ዓላማውም ግዙፉን ፍጡር መግደል ነው። ነገር ግን እነሱ ጋር ከመድረሳቸው በፊት ግዙፉ ፍጡር ከሩቅ ያያቸዋል። ልጁን ለመጠበቅ ሲል በፍጥነት አንስቶት ወደ ተራራው ሌላኛው ወገን ይሮጣል። ሆኖም ግን የጎሳው መሪና ሰዎቹ ከበቡት። ግዙፉ ፍጡር ልጁን ከተራራው ገደል አጠገብ ይደብቀውና ከመዋጋት ይልቅ ሰዎቹን አስፈራርቶ ለመመለስ ይሞክራል። ይመለሳሉ ብሎ ተስፋ አድርጎ ነበር። ሰዎቹ ግን ሊሄዱ አልቻሉም። በፍላጻ በጦርና በሚነድ ችቦ ጥቃት ሰነዘሩበት። ግዙፉ ፍጡር ሚዛኑን ስቶ ከተራራው ላይ ይወድቃል። ወዲያውኑም ሕይወቱ ያልፋል። ከደባቂው ሆኖ ትንሹ ትሮል ሁሉንም ነገር በዝምታ ይመለከት ነበር። ከዚያም የጎሳው መሪ ወደ ተራራው ጫፍ ጠጋ ብሎ ጭምብሉን ያወልቃል። ወደ ታች ሲመለከት ትንሹን ትሮል ያየዋል። ለጥቂት ሰከንዶች ያህል ሕፃኑንም ለመግደል ያስባል። ነገር ግን ገና ጨቅላ ስለሆነ በሕይወት እንዲኖር ይተወዋል። ለሰዎች ምንም ሳይናገር ፈረሱን አዙሮ ይሄዳል። ከዚያም ትንሹ ትሮል ከተራራው ይወርዳል። ከባህሩ አጠገብ የአባቱን አስክሬን ያገኘዋል። አስክሬኑን ከሩቅ ያየውና ከአሞራዎች ለመከላከል ሊጎተተው ይሞክራል። ነገር ግን በጣም ከብዶታል። በመጨረሻም በአንድ ሰይፍ አስክሬኑን ቆራርጦ ወደ አንድ ዋሻ ውስጥ ያስገባዋል። እዚያም የቀረውን አካል ይደብቅና በዋሻ ውስጥ ብቻውን መኖር ይጀምራል። ብዙ ዓመታት ያልፋሉ። ትሮሉም ያድጋል። ነገር ግን በየቀኑ የተቆረጠውን የአባቱን ጭንቅላት እያየ በሐዘን ያለቅሳል፣ ያስታውሰዋልም። ይህ በእንዲህ እንዳለ በዴንማርክ በቫይኪንግ ጎሳ ውስጥ አንድ ጠንቋይ ወይም ቄስ ለአዲስ መጠጥ ቤት ምረቃት ሃይማኖታዊ ስነ ስርዓት እያከናወነ ነው። ለጎሳው መሪም መጠጥ ቤቱ አሁን ሙሉ በሙሉ ዝግጁ መሆኑን ያበስራል። በሌላ በኩል ደግሞ የአባቱን ደም ለመመለስ እነዚህን ሁሉ ዓመታት ሲጠባበቅ የነበረውን ትሮል በመጨረሻ ከዋሻ ይወጣል። በዚያው ምሽት አንዳንድ የቫይኪንግ ተዋጊዎች በመጠጥ ቤቱ ውስጥ እየጨፈሩ ሳለ ትሮሉ ይደርሳል። ውጭ ያለውን ጠባቂ ጭንቅላቱን ፈጥፍጦ ይገድለዋል። በመቀጠልም ወደ መጠጥ ቤቱ ይገባል። በውስጡም ያሉትን ቫይኪንጎች በሙሉ በአሰቃቂ ሁኔታ ይጨፈጭፋቸዋል። በማግስቱ ጠዋት የጎሳው መሪ ከሰዎቹ ጋር ወደ መጠጥ ቤቱ ይመጣል። ያየው ነገር ግን በጣም አስደነገጠው። እዚያ ያደሩት የቫይኪንግ ተዋጊዎች አስክሬኑ በየቦታው ተበታትኗል። ሁሉም አሰቃቂ ሁኔታ ነው የተገደሉት። መሪውም አዛዡን ይህ ሁሉ ሲሆን የት ነበርክ ብሎ ይጠይቀዋል። አዛዡም ተኝቼ ነበር፣ ትንሽ ቢራ ጠጥቼ ስለነበር ግን ማን እንዲህ በጭካኔ እንደገደላቸው አላውቅም ሲል ይመልሳል። የሚገርመው ግን ምንም አይነት ሴት ወይም አዛውንት አልተጎዱም። ይህንን የሰማው የጎሳው መሪ ይጨነቃል። ከዚህ በኋላ ታሪኩ ወደ የጊንትላንድ ቫይኪንጎች ይዞራል። መሪያቸው ሊኦ የተባለ ታዋቂ የቫይኪንግ ተዋጊ ነው። እንደተለመደው በጀልባቸው ለወረራና ዘረፋ ይነሳሉ። ነገር ግን በጉዟቸው ላይ የበረዶ የአየር ጸባይ በዴንማርክ አቅራቢያ እንዲያቆሙ ያስገድዳቸዋል። በዚያው ምሽት የዴንማርኩ መሪ ከጠባቂው ጋር ወደ ተራራው ጠጋ ብሎ በመጮህ ትሮሉን ለጦርነት ይጋብዘዋል። ነገር ግን ጥቂት እርምጃዎችን ወደፊት ሲራመድ ትሮሉ ድንገት ከበስተጀርባ ብቅ ብሎ ጠባቂውን ጭንቅላቱን መቶት ወዲያውን ይገለዋል። መሪው ይህንን ከሩቅ አይቶ በሰይፉ ወደፊት ይሮጣል። ነገር ግን እሱ ሳይደርስበት ትሮሉ ይሸሻል። መሪው ትሮሉ ለምን በቀጥታ እንደማይዋጋውና በየጊዜው ጠባቂዎቹን ብቻ ገድሎ ለምን እንደሚሸሽ ሊረዳው አልቻለም። በማግስቱ ጠዋት መላው ጎሳ ግድያው በተፈጸመበት ቦታ ይሰበሰባል። የመሪው ሚስት ብዙ የቫይኪንጎች ሰዎችን ተገድለዋል። አሁን የእነዚህ ባለቤቶች እጣ ፈንታ ምን ሊሆን ነው? ይህ ከቀጠለ በቅርቡ በግዛቱ ውስጥ ባልቴቶች ብቻ ነው የሚቀሩት ትለዋለች። መሪው ምንም መልስም ሆነ መፍትሄ አልነበረውም። ከእረፍቱ የተነሳ ዝምታን መረጠ። በኋላ ሚስቱ ከመንደሩ ውጭ በተራራው ላይ ብቻዋን ወደምትኖረው ሌና ወደምትባል ሴት ትሄዳለች። ሞት ከመምጣቱ በፊት ማየት ትችያለሽ? ንገሪኝ፣ ባለቤቴም በተመሳሳይ መንገድ ይሞታል ስትል ትጠይቃታለች። ሌናም ሁላችሁም ረክሳሻል ማለት በማህበረሰቡ አገልላችሁኝ፣ አሁን ደግሞ እርዳታ ልትጠይቁኝ መጣችሁ ስትል ትመልሳለች። የመሪው ሚስት በአንቺ ላይ ለደረሰው ነገር እኔ ጥፋተኛ አይደለሁም ትላለች። ሌናም አሁን ምንም ልዩነት አያመጣም፣ ባልሽን በተመለከተ ግን በትሮሉ እጅ አይሞትም ስትል ትመልሳለች። ይህንን የሰማችው የመሪው ሚስት በዝምታ ወደ ቤቷ ትመለሳለች።
ትመለሳለች። ይህ በእንዲህ እንዳለ የጋትላንድ ቫይኪንጎች በሊኦ መሪነት በጀልባቸው ወደፊት በመጓዝ የዴንማርክ ጎሳዎች ወደሚኖሩበት አካባቢ ይደርሳሉ። አንድ የዴንማርክ ፈረሰኛ ወታደር ሲያያቸው ይህ ምድር የቫይኪንጎች ነው፣ ለመዝረፍ የመጣችሁ ከሆነ ወዲያውኑ ውጡ ሲል ያስጠነቅቃቸዋል። ሊኦም እኔ ሊኦ ነኝ፣ ታዋቂው የቫይኪንግ ተዋጊ። በጉዟችን ላይ እዚህ ለጥቂት ቀናት ማረፍ ብቻ ነው የምፈልገው፣ የመዝረፍ እቅድ የለንም ሲል ይመልሳል። ወታደሩም ስለ አንተ ብዙ ሰምተናል፣ ና ከመሪያችን ጋር ላስተዋውቅ ይለዋል። ሊኦ እና ሰዎቹ ከመሪው ጋር ይገናኛሉ። መሪው እሱን በማየቱ ተደስቶ አባቶቻቸውን ለመጨረሻ ጊዜ ስንገናኝ እና አንተ ገና ሕፃን ነበርክ፣ አሁን ግን ታላቅ ተዋጊ ሆነሃል ይለዋል። ሊኦም በሐሳቡ ይስማማል። በዚያው ምሽት መሪው ለመጠጥ ቤቱ ውስጥ ለሊኦና ለሰዎቹ ድግስ ያዘጋጃል። የመሪው ሚስት ራሷ መጠጡን ታቀርባለች። በድግሱ ወቅት ሊኦ እዚህ ለምን ብዙ ባለቤቶች በዙ? ወንዶች ውስጥ የት ገቡ ሲል ይጠይቀዋል። መሪው ስለ ትሮሉ የምሽት ጥቃቶች ይነግረዋል። ይህንን የሰማው ሊኦ ትሮሉ የቫይኪንግ ወንዶችን ለመግደል በየምሽቱ የሚመጣ ከሆነ ከአሁን በኋላ እኔና ሰዎቼ እንጠብቀዋለን ይላል። ከድግሱ በኋላ መሪው፣ ሚስቱና ሌሎቹ ወደ ቤታቸው ይመለሳሉ። ነገር ግን ሊኦና ተዋጊዎቹ ከጥቂት የጎሳው ወንዶች ጋር በመጠጥ ቤቱ ውስጥ ይቀራሉ። እኩለ ሌሊት ላይ ትሮሉ ከመጠጥ ቤቱ ውጭ ይመጣል። መጀመሪያ አንድ ቄስ አካባቢውን ያሸታል። ከዚያም ወደ በሩ ጠጋ ብሎ በውስጡ ያሉት ቫይኪንጎች የአካባቢው ሰዎች መሆናቸውን ወይም ባዕድ መሆናቸውን ለማወቅ ያሸታል። በውስጥ ሊኦና ተዋጊዎቹ ትሮሉ መምጣቱን ተረድተው በፍጥነት ለጦርነት ይዘጋጃሉ። ነገር ግን ትሮሉ በውስጥ ያሉት ተዋጊዎች የአካባቢው ቫይኪንጎች አለመሆናቸውን ይገነዘባል። ወደ ውስጥ ከመግባት ይልቅ በተዘጋው በር ላይ ይሸናል። በውስጥ ያሉት ቫይኪንጎች ጥቃት ለመሰንዘር ወደ ውጭ ሲሮጡ ትሮሉ ቀድሞውኑ በጨለማ ውስጥ ጠፍቷል። በማግስቱ ጠዋት መሪው ለሊኦ ትናንት ምሽት ምንም ሰው አለመገደሉ የሚገርም ነው ይላል። ሊኦም አዎ ትሮሉ እስከ በሩ መጥቶ ነበር፣ ነገር ግን ከመዋጋት ይልቅ ሽንቱን ሸንቶ ሄደ ሲል ይመልሳል። ከዚህ በኋላ ሊኦ ከራሱ ሰዎችና ከጎሳው ጥቂት ወንዶች ጋር በመሆን ትሮሉን ኮረብታዎች ላይ ለመፈለግ ለመግደልና ለማስፈራራት ይነሳሉ። ነገር ግን ብዙ ቦታዎችን ቢፈልጉም ሊያገኙት አልቻሉም። ስለዚህ ወደ መንደሩ ይመለሳሉ። ጥቂት ቆይቶ ሊኦ ከመንደሩ ውጪ ከተራራው አጠገብ የምትኖር አሊናን ሌናን ብቻዋን ሊያገኛት ይሄዳል። ሞት ከመምጣቱ በፊት ማየት እንደምትች ሰምቻለሁ ይላታል። አሊናም አዎ እኔም አንተ ታዋቂው የቫይኪንግ ተዋጊ ሊኦ መሆንህን ሰምቻለሁ፣ ግን ለምን እዚህ መጣ ስትል ትጠይቀዋለች። ሊኦ በዚህ በትሮሉ እና በቫይኪንጎች መካከል በሚደረገው ውጊያ ስንት ሞት እንደሚከሰትና ትሮሉ ይሙት አይሙት ማወቅ እፈልጋለሁ። ይህንን ማወቅ አስፈልጎኛል፣ ምክንያቱም ሕዝባችሁን መጠበቅ እፈልጋለሁ ይላል። አሊናም እኔ ከነዚህ ሰዎች አንዱ አይደለሁም። ገና ሕፃን እያለሁ የመሪው የወንድም ልጅ እዚህ አምጥቶኝ ለአሳፋሪ ሕይወት ዳረገኝ። ላቀረብከው ጥያቄ ግን አዎ የወደፊቱን አይቻለሁ። ትሮሉ ይገደላል፣ ነገር ግን ብዙ ቫይኪንጎችም ይሞታሉ። ምድሪቱም በደም ትቀላለች። በእውነት እዚህ ያሉት ሰዎች ከዚህ የተሻለ አይገባቸውም ትላለች። ሊኦ ለምን እንዲህ ትያለች ሲል ይጠይቃታል። አሊናም በትሮሉ ላይ ባደረሱት ነገር የተነሳ ይህ ቅጣታቸው ነው፣ አንተ ከዚህ ነገር መራቅ አለብህ ስትል ትመልሳለች። ሊኦ ለተጨማሪ ጥያቄ ከመጠየቁ በፊት ሰዎቹን እሱን ፍለጋ ይመጣሉ። ምሽቱ እየቀረበ ስለሆነ መዘጋጀት አለብን ይሉታል። ስለዚህ ሊኦ ከነሱ ጋር ወደ ጎሳው ይመለሳል። በኋላ ላይ ሊኦ መሪውን በግል ያነጋግረውና ይህ ነገር የትሮል ሕፃንነት ወይም ሴቶች ገድሏል ሲል ይጠይቋል። መሪውም አይ ጠንካራ የሆኑትን ነው የመጀመሪያ የሚገድለው ሲል ይመልሳል። ሊኦም ይህ ማለት እሱ አስተዋይና በተወሰነ መልኩ ስነ ስርዓት ያለው ነው ይላል። መሪው በመገረም ይመለከተውና እሱ ሕዝቦችንን እየገደለ አንተ ታወድሰዋለህ ይለዋል። ሊኦም እያወደስኩት አይደለም፣ ወንዶችን ብቻ ለምን እንደሚገድል ምክንያት ሊኖረው እንደሚችል ነው ያሰብኩት። እስካሁን ድረስ እኛን ወይም ሌሎች የመንደሩን ሰዎች በቀጥታ አላጠቃም ሲል ይመልሳል። መሪውም ከ20 ዓመት በፊት አንድ ትሮል ተገድሏል። ከዚህ በኋላ ምንም አልታየም ነበር። ይሄኛው ከየት እንደመጣ አላውቅም። ከትሮሉ የምትፈራ ከሆነ አትዋጋ ይለዋል። በዚህ ምሽት ሊኦና ተዋጊዎቹ እንደገና በመጠጥ ቤቱ ውስጥ ትሮሉን ይጠባበቃሉ። መምጣቱን ሲሰሙ ሰይፋቸውን ይዘው
ወደ ውጭ ይሮጣሉ። ነገር ግን እንደገና ትሮሉ በምንም ቦታ አልታየም። በተስፋ መቁረጥ ስሜት ወደ መጠጥ ቤቱ ይመለሳሉ። በዚያ ቅጽበት ትሮሉ በዝምታ ከዓለቶች በስተጀርባ ሾልኮ ወጥቶ ወደ መደበቂያ ያመራል። በማግስቱ ሊኦ እንደገና ሌናን ሊያያት ይሄድና ንገሪኝ፣ ትሮሉን እንዴት መግደል ይቻላል ሲል ይጠይቃታል። ሌናም ከነሰዎችህ ወደ ቤት ለምን አትመለስም ትለዋለች። ሊኦ ከመሄዴ በፊት ሰዎች ከዚህ ትሮል እንዴት ነፃ መውጣት እንደሚችሉ ማወቅ አለብኝ ይላል። ከዚያም ሌና ወደ ጎጇ ታስገባውና መልስ ለማግኘት የሟርት አጥንቶቿን ትጥላለች። በዚያ ቅጽበት ሊኦ ከውጭ በትሮሉ ድምፅ ይሰማል። በፍጥነት ወደ ውጭ ይሮጣል። ነገር ግን ትሮሉ እሱን ሲያየው ይሸሻል። ሊኦ በፈረሱ ላይ ወጥቶ ያሳድደዋል። ሳይደርስበት ግን ትሮሉ ወደ ተራራ ይወጣል። ሌናም ተከትላ እዚያ ትደርሳለች። ሊኦ ወደ ትሮሉ ይጮሃል። ወንድ ከሆንክ ፊት ለፊት ግጠመኝ፣ ለምን ትሮጣለህ? እያለ ትሮሉ በራሱ ቋንቋ ይመልሳል። ሌና ተረድታ ለሊኦ ትነግረዋለች። ትሮሉ ውጊያው ከአንተ ጋር እንዳልሆነ እየተናገረ ነው። አንተና ሰዎች ምንም አልጎዳችሁትም። ለዚህ ነው እርሶን ያላጠቃው። ይህንን የሰማው ሊኦ ተገርሞ ከሌና ጋር ወደ ጎጇ ይመለሳል። ታዲያ ለምን እዚህ ይዞራል ሲል ይጠይቃታል። ሌናም ትገልጻለች። የመሪ ወንድም ልጅ በአንድ ወቅት ለኃጢአት ሕይወት አስገደደኝ፣ ነገር ግን በአልጋዬ ላይ ሞተ። ሰዎች ለሞቱ እኔን ተጠያቂ አድርገው ከጎሳው አገለሉኝ። ከአሁን ጀምሮ እዚህ ብቻዬን እኖራለሁ። ብዙ የቫይኪንጎች ወንዶች በየምሽቱ እኔን ለማዋረድ ይመጡ ነበር፣ ነገር ግን ትሮሉ መታየት ከጀመረ ወዲህ ማንም ሊመጣ አልደፈረም። ለዚህ ነው እሱን ለመግደል የማልረዳ። ምስኪኑ ትሮል ቀድሞውኑ ብዙ መከራ አይቷል ትላለች። ይህንን የተረዳው ሊኦ ወደ መሪው ይመለስና በሌና አማካኝነት ከትሮሉ ጋር ተነጋግሬያለሁ፣ እሱም ቫይኪንጎች በጣም በጭካኔ እንዳስተናገዱት ነግሯታል። ለዚህ ነው እየተበቀለ ያለው ይለዋል። መሪው ተጨንቆ ስለዚህ ጉዳይ በኋላ እነግርሃለሁ ይላል። ሊኦ ወደ ሰዎቹ ለመመለስ ሲሄድ አንድ አካል ጉዳተኛ ሰው በጥቂት ሕፃናት በጭካኔ ሲደበደብ ያያል። ሊኦ ሕፃናቱን ያባርራቸዋል። ከዚያም ሰውየው አባቴ ከትሮሉ አባት ጋር ተዋግቷል፣ ለዚህ ነው ትሮሉ የቤተሰቤ ወንዶች በሙሉ የገደላቸው። ትሮሉ የት እንደሚኖር አውቃለሁ። አንተና ተዋጊዎች እዚያ ሄዳችሁ ልትገድሉት ትችላላችሁ ይለዋል። ይህንን የሰማው ሊኦ እና ተዋጊዎቹ በትሮሉ ዋሻ ወደሚገኝበት ተራራ በጀልባ ይነሳሉ። አካል ጉዳተኛው እየመራቸው ከባህሩ ዳርቻ አቅራቢያ ያርፉና የዋሻውን ብቸኛ መግቢያ እስኪያገኙ ድረስ ወደ ተራራ ይወጣሉ። አንድ ቫይኪንግ ወደ ታች ለመውረድ ይሞክራል፣ ነገር ግን እግሩ ያንሸራትተዋል። ሌሎች በፍጥነት ወደ ላይ ይጎትቱታል። ከዚያ በኋላ አንዳቸውም ወደ ውስጥ ለመግባት ድፍረት አልነበራቸውም። ይልቁንም ከዋሻው መግቢያ አቅራቢያ ሽንታቸውን ሸንተው ወደ ጀልባቸው መመለስ ይጀምራሉ። ነገር ግን ድንገት ከውሃው ስር የተደበቀው ትሮል በዋሻው አቅራቢያ በሸናው ቫይኪንግ ላይ በመወርወር ሊገድሉ ይሞክራል። ነገር ግን ጓደኞቹ በፍጥነት በመምታት ትሮሉ እንደገና ወደ ውሃው ስር እንዲመለስ ያስገድዱታል። የቫይኪንጉ ሕይወት ተረፈ። ከዚህ በኋላ ቡድኑ ወደ መጠጥ ቤቱ ይመለሳል እና ሌሊቱን ሙሉ ትሮሉን ይጠብቃሉ። ነገር ግን በዚህ ጊዜ ትሮሉ ወደ ውስጥ ለመግባት አልደፈረም። በማግስቱ ጠዋት ሊኦ ወደ ውጭ ሲወጣ ትሮሉ ወደ ዋሻው መንገድ ያሳየችውን አካል ጉዳተኛ ወታደር ገድሎት ያያል። በድንጋጤ ሊኦ እና ቫይኪንጎች እንደገና ወደ ትሮሉ ዋሻ ለመመለስ ይወስናሉ። ነገር ግን በዚህ ጊዜ ወደ ዋሻው መግቢያ ለመድረስ ገመድ ይጠቀማሉ። ወደ ውስጥ ሲገቡ እንግዳ የሆኑ ነገሮች በየቦታው ተበታትነው ያገኛሉ። አንድ ቫይኪንግ በትሮሉ አባት የራስ ቅል ላይ ሰሩ ይሸናበታል። ትሮሉ በዚያ ሰዓት እዚያ አልነበረም። ነገር ግን ሲመለስ የተሰበረውን የራስ ቅል ሲያይ ማን ወደ ዋሻው እንደገባ ወዲያውኑ ይረዳል። በአባቱ ላይ የተፈጸመውንም ስድብ ሲያይ ትሮሉ በጣም ይቆጣል። በዚያው ምሽት ቫይኪንጎቹ በመጠጥ ቤት ውስጥ ተኝተው ሳለ ትሮሉ በአሰቃቂ ሁኔታ ያጠቃቸዋል። የአባቱን የራስ ቅል የሰበረውን ሰው ይገድለዋል። ይህንን ያየው ሊኦም ከትሮሉ ጋር ውጊያ ይጀምራል። ነገር ግን ሊኦ ከትሮሉ ጋር ሲነጻጸር በጣም ደካማ ነው። ትሮሉ በጣሪያው በኩል ለማምለጥ ይሞክራል። ሊኦ ግን እግሩን ይዞ ወደ ታች ይጎትተዋል። እጁንም በከባድ የብረት ሰንሰለት ያስረዋል። በቁጣ ትሮሉ ሊኦን በቦክስ ይመተዋል እና ለመላቀቅ ይታገላል። ነገር ግን እጁ በሰንሰለቱ ውስጥ ይያዛል። አንድ ቫይኪንግ ፍላጻ ይተኩስበታል፣ ነገር ግን ትሮሉ ይመታዋል። ሌሎች ጥቃት ከመሰንዘራቸው በፊት ትሮሉ ለማመለጥ ሲል የራሱን እጅ ይቆርጣል። ወደ ባህሩ ይሮጣል፣ ነገር ግን ብዙም አይርቅም። በባህሩ ዳርቻ ላይ ወድቆ ይሞታል። ድንገት ግን ግሬኑ በማይታወቅ ኃይል ወደ
ወደ ባህሩ ይጎተታል። በማግስቱ ቫይኪንጎቹ የሞቱትን ጓደኞቻቸውን ያለቅሳሉ፣ አስከሬኖቻቸውንም ያቃጥላሉ። ሊኦ ወደ መሪው ዘወር ብሎ እውነቱን በከፊል ብቻ ነው የነገርከኝ፣ አሁን ትሮሉ ስለሞተ ቢያንስ ሁሉንም ነገር ንገረኝ ይለዋል። መሪውም በአንድ ወቅት በትሮሉ አባት ላይ ያለምንም ምክንያት እንደገደሉትና አሁን ሁላችሁም ዋጋችሁን እየከፈላችሁ መሆኑን ያምናል። ሊኦም በአንተ አስተሳሰብ የተነሳ ንጹህ ፍጡር ተገደለ፣ ነገር ግን ይህ ትሮል እንደናንተ አልነበረም፣ ንጹሐንን በጭራሽ አልጎዳም ሲል ይመልሳል። ይህንን የሰማው መሪ ያፍራል። በዚያው ምሽት ቫይኪንጎቹ የተቆረጠውን በትሮሉን እጅ በመጠጥ ቤት ውስጥ ሰቅለው ይጨፍራሉ። ትሮሉ መጨረሻ እንደሞተ በማመን ከዚህ በኋላ አብዛኛዎቹ ወደ ቤታቸው ይመለሳሉ። ሊኦ ግን ሌናን ሊያያት ይሄዳል። እሷም እንዳልኩት ትሮሉ ጠፍቷል፣ ነገር ግን አሁንም ብዙ ቁስሎችን ታስተናግዳለህ ትለዋለች። በመቀጠልም ያለፈውን ታሪኳን ትገልጻለች። ከዓመታት በፊት ትሮሉ ወደ እሷ መጥቶ ነበር። አንድ ጊዜ ከእሷ ጋር ነበር፣ ነገር ግን ከዚያ በኋላ እንደገና አልነካትም። የሚገርመው ግን ቫይኪንጎቹ እሷን ማስጨነቅ አቁመው ነበር። በተጨማሪም ሊኦ እሱ ክፉ አልነበረም፣ የልጅነት ጊዜውን ህመም ብቻ ነው የተሸከመው ትላለች። እየተነጋገሩ ሳለ ሌናና ሊኦ እየተቀራረቡ ይሄዳሉ እና እርስ በርስ ይተቃቀፋሉ። እኩለ ሌሊት ላይ በትሮሉ እናት ወደ መንደሩ በቁጣ ትገባለች። በመንገዷ ላይ አንድ ቄስ ትገድላለች። በመቀጠልም ወደ መጠጥ ቤቱ ትገባና በውስጥ ያሉትን ቫይኪንጎች በሙሉ ትጨፈጭፋቸዋለች። የልጇን የተቆረጠ እጅ ይዛ ትሄዳለች። በማግስቱ ጠዋት አንድ ትንሽ ልጅ በሚስጥር ወደ ሌና ይተካል። እሷም ዝም እንዲል ትነግረውና በዝምታ ከእሱ ጋር ትሄዳለች። ይህ በእንዲህ እንዳለ ቫይኪንጎች ትሮሉ አሁንም በሕይወት እንዳለና ለአዲሱ ግድያ ተጠያቂ እንደሆነ ያምናሉ። እሱን ለማዳን ይነሳሉ። በባህሩ ዳርቻ ላይ የሌላ ጓደኛቸውን የተቆረሰ ጭንቅላት ያገኛሉ። የሊኦ ጥርጣሬ እየጠነከረ ይሄዳል። ትሮሉ አሁንም በሕይወት ሊሆን ይችላል። አሁን በውሃ ውስጥ እየዋኘ ወደ ዋሻው ይገባል። በውስጥም በትሮሉ አስክሬን በአንድ አለት ላይ ተኝቶ ያገኘዋል። ነገር ግን ጠጋ ሲል በትሮሉ እናት ድንገት ከበስተጀርባ ጥቃት ትሰነዝርበታለች፣ ታንቀዋለች። ነገር ግን ሊኦ አንድ ድንጋይ አንስቶ ጭንቅላቷን ይመታል። ከዚያም ሰይፍ ይዞ ይገድላታል። በዚያ ቅጽበት ትንሹ ልጅ ሰይፍ ይዞ ይደርሳል። እሱን ሲያይ ሊኦ እውነቱን ይገነዘባል። ይህ ልጅ የሌና እና የትሮሉ ልጅ ከመሆኑ ውጪ ሌላ ማንም አይደለም። ሊኦ መሳሪያውን ያወርዳል እና ምንም ጉዳት አያደርስበትም። በኋላ ላይ ሊኦ ወደ ጎሳው ይመለስና ለመሪው እየሄድኩ ነው ይለዋል። ትሮሉና እናቱ አሁን በእውነት ሞተዋል። ከመሄዱ በፊት ሌናን እንደገና አግኝቶ ያስጠነቅቃታል። ሰዎች ትሮል ልጅ እንዳለው ካወቁ ሁለታችሁም ይገድሏቸዋል ይላታል። ሌናም በረጋ መንፈስ ትመልሳለች። ሚስጥር በእኛ መካከል ብቻ ነው የሚቀረው፣ ይህንን ብላ ትሄዳለች። በመጨረሻም ሊኦ ከሌና ጎጆ ውጪ ለትሮሉ እና ለእናቱ መቃብር ይሰራል። ነገር ግን ከሩቅ ሆኖ የትሮሉ ልጅ ሁሉንም ነገር በእንባ ይመለከታል። ከዚያም ሊኦ ከሰዎቹ ጋር በመሆን ወደ ጋይትላንድ ይመለሳል። ፊልሙም እዚህ ጋር ያበቃል። ታሪካችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቀጣይ የምንሰራውን ቪዲዮ ኮሜንት ላይ ያስቀምጡልን። ትዕይንት ሪካፖች ነበርን።